ከሁሉ በፊት የኤርትራ ጉዳይ ከመነል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው። በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጭ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትራን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጪ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንፃር የሚፈታው ሆኖ አግኝተናል። Is the military solution the only possibility left? የለም ቀደም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ። በተግላላው ይህ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል። Behold and behold in our merciful God, please bring peace and real prosperity in Ethiopia. In Ethiopia, we pray for peace. Let the peace reign eternal. Behold and behold in our merciful God, please bring peace and real prosperity in Ethiopia. May peace reign within Ethiopia, uniting all hearts in harmony and love. Yes, we can. Together we will rise and shape our future with hope and unity. I am a black African. One day I will be the king of Addis Ababa. If you can't fly, then run. If you can't run, then walk. If you can't walk, then crawl. But whatever you do, you have to keep moving forward. The strongest people make time to help others, even if they are struggling with their own problems. I respect a person who respects me when I'm not around. ጉት ሰው አይገልም ሰው ነው ሰውን የሚገለው ይላሉ። ፈጣሪ ምድር ላይ ከፈጠራቸው ፍጥረታቶች ሁሉ የሰው ልጆችን በመግደል የትኛው ፍጥረት ይመስላችኋል አንደኛ ገዳይ? በእርግጠኝነት የፈለገ ግምታችሁን ብታስቀምጡ ይህንን ግምት ልታገኙት አትችሉም። ብዙ ሰዎችን በመጀመሪያ የሚገምቱት እንደ አንበሳ ምናምን ያሉ በጣም አስፈሪና ገዳይ እንስሳትን ይመስላል። አንበሳ ገዳይ የምንላቸው ካደገኛ እንስሳት ውስጥ ይግቡ እንጂ በፍጹም በገዳይነታቸው ግን ይሄንን ፍጥረት አይበልጡትም። አወር ወርልድ ኢን ዳታ ያወጣውን ከ10 እስከ 1 ያሉትን በተራ ወደ ኋላ ላሳያችሁ። በ10ኛነት አንበሳ ነው ያለው። አንበሳ ግፋቢል በአመት እስከ 200 ሰዎች ቢገድል ነው እንጂ ከዛ የከፋ አደጋ ያደርስም። በ9ኛነት ደግሞ ጉማሬ የሰፈረ ሲሆን እሱም እስከ 500 ሰዎች በአመት ይገላል። ዝሆንን ያየን እንደሆነ በ8ኛ ደረጃ የተቀመጠ ሲሆን እሱም እስከ 600 ሰዎች በአመት ይገላል። 7ኛ አዞ ሲሆን እሱም በአመት እስከ 1000 የሚደርሱ ሰዎችን ይገላል። 6ኛ ደግሞ መርዘኛ ጊንጥ ሲሆን ጊንጥም በአመት ከ3300 በላይ ሰዎችን በመግደል የ6ኛ ተራ ቁጥርን ይይዛል። በ5ኛ ደረጃ የተቀመጠው ደግሞ ገዳይ ተዋን ነው። እንግዲህ የተዋን አይነቶች ብዙ ናቸው። ገዳይ ተዋኖች አሉ። እነሱ ደግሞ በአመት እስከ 10000 ሰዎችና ከዛ በላይ በመግደል ዳታቸው ተመዝግቧል። በ4ኛነት የሰፈረው ደግሞ የእብድ ውሻ ነው። ውሻ ሳይሆን ያው ውሾች እንደምታውቁት እንግዲህ ሰው አይበሉም፣ በባህሪያቸው ምስኪን ናቸው፣ ለሰዎችም በጣም ቅርበት ያላቸው እንስሶች ናቸው ውሾች። እብድ ውሾች ግን ሰዎችን በሚያጠቁ ጊዜ በአመት እስከ 59000 የሚሆኑ የዓለማችን ሰዎች የሚሞቱት በእብድ ውሻ ተነክሰው በእብድ ውሻ በሽታ ነው ማለት ነው። 3ኛ ደግሞ በጣም አደገኛ የተባለው እንስሳ ብዙዎች አደገኛ ነው ብለው የሚገምቱት እንስሳ እባብ ነው። መርዘኛ እባቦች በአመት ከ138000 ሰው በላይ ይፈጃሉ እና በዚህም በ3ኛነት እባብ የተቀመጠ ሲሆን ሁለተኛው ግን ብዙዎችን ውጤቱ አስደንግጧል።
ምድር ላይ ካሉ የፈጣሪ ፍጥረታት ሁሉ የሰው ልጅን በመግደል ሁለተኛ ሆኖ የተመዘገበውና በአመት ከ400,000 ሰዎችን በላይ የሚፈጀው ፍጥረት የሰው ልጅ ነው። ራሱ የሰው ልጅ። አወር ወርልድ ዳታ እንግዲህ ይህንን መረጃ ሲመዘግብ ጦርነቶች አይካተቱም። ይሄ ውጤት በጣም በርካቶችን እንዳስደነገጠ ይሄው የመረጃ መዝገብ አሳይቷል። ይሄውም ብዙ ሰዎች በአመት ሰዎችን ራሳቸው የሰው ልጆች በዚህ ያህል ቁጥር የሚገሉ አይመስላቸውም። ጦርነት ካለ ብዙ ጊዜ በጦርነት በጣም ብዙ ሰዎች ይሞታሉ፣ ያም ይመዘገባል። ነገር ግን በየቦታው እንግዲህ ገንዘብ ለመንጠቅ በልዩ ልዩ ወንጀሎች የሰው ልጆች በአመት ከ400,000 በላይ የሰው ልጆችን ይፈጃሉ እና ይህ ቁጥር በጣም አስደንጋጭ ነው። ደረጃውን ለመጨረስ በአንደኛ ደረጃ የተመዘገበው የወባ ትንኝ ሲሆን እሱም በአመት ከ700,000 ሰዎች በላይ ይገላል። ነገር ግን በዓለማችን ላይ ለሰው ልጆች አደገኛ የሆነው ፍጥረት በሁለተኛነት ራሱ ሰው ሆኖ መገኘቱ ብዙዎችን ቢያስደነግጥም ነገር ግን በጣም የሚያሳዝን መራራ እውነታ ነው። ለሰው ልጅ ራሱ የሰው ልጅ ጠላቱ ነው። ለዚህ ነው ብዙ ሰዎች ሽጉጥ ሰው አይገልም፣ ሰው ነው ሰውን የሚገለው ይላሉ። ምክንያቱም ሽጉጥ ማሽን ነው። ሽጉጥ ተነስቶ ራሱ ሰዎችን የሚገልበት ምንም ማግባብ የለም። ሽጉጡን የሰው ልጆች ናቸው አንስተው ሰው የሚገሉበት። ፈንጂ ቢሰራ የሰው ልጅ ነው። ብዙ ነገሮችን ቢያደርግ የሰው ልጅ ነው። እና እናንተ እስቲ ቁጥራዊ ዳታውን ስታዩ ምን ተሰማችሁ? ለሰው ልጆች በህይወት ለመኖር ህልውናቸውን የሚፈታተን ሁኔታ አደጋ የደቀነው በምድር ላይ የሰው ልጅ መሆኑን እንዲሁም አደገኛ ከሚባሉ 10 ፍጥረታት በሁለተኛነት ብዙ ሰውን በመፍጀት The Amhara people in Ethiopia must be leaders of the country. They are wise and heroes at all. I am a black African. Ethiopia is the mother of the whole world. ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደርም አይደለም፣ እስክስተኛ ነው። Maryam, Maryam, Maryam.